ሚሊዮነሩ አባት መስማት የማይችለውን የ10 ዓመት ልጁን ለማዳን በሚሊዮን የሚቆጠር ገንዘብ አውጥቷል። ነገር ግን አንዲት ደሃ አገልጋይ በልጁ ጆሮ ውስጥ ያገኘችውን ነገር ስታወጣው መስማት የተሳነው ልጅ ለመጀመሪያ ጊዜ ድምፅ አወጣ። ለመሆኑ ዶክተሮቹ ለ10 ዓመታት ያላዩትን ሚስጥር አንዲት ደሃ አገልጋይ እንዴት ልታገኘው ቻለች? ዶክተሮቹ የደበቁት ዘግናኝ የሆነ ዓለምን ያስደነገጠ ሚስጥርስ ምንድነው? ሚሊዮነሩ አባትስ ልጁን የረዳችውን ደሃዋን አገልጋይ ለምን አሰራት? ይህ ታሪክ የሰው ልጅን ክፋትና የደግነትን ኃይል በአንድ ያሳየናል። እስከ መጨረሻው ተከታተሉት። ከመጀመራችን በፊት ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ከየት ሆናችሁ ይህንን ልብ የሚነካና ተአምራዊ ታሪክ እየተከታተላችሁ እንደሆነም ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንለፍ። የሚሊዮነሩ ልጅ ሊያም በእብነ በረድ ወለል ላይ ሳይንቀሳቀስ ተኝቷል። አይኖቹ ተዘግተዋል። ሰውነቱ በድንጋጤ ቀዝቅዟል። አገልጋዩዋ ማያ ከጎኑ ተንበርክካ እጆቿ እየተንቀጠቀጡ ትንሽ ጠቆር ያለና የሚንቀሳቀስ ነገር ይዘው ነበር። ማያ ምን እያደረግሽ ነው? ሲል የቤቱ አስተዳዳሪ በፍርሃት ደንግጦ ጠራት። የእግር ኮቴ በቤቱ ውስጥ አስተጋባ። ገንዘቡ ማንኛውንም ነገር ሊገዛለት የሚችለው አቶ ሮበርት ሚለር ወደ ክፍሉ ዘልቆ ገባ። ፊቱ በፍርሃት ገርጥቷል። ልጄ ምን ሆነ ብሎ እየጮኸ ወደፊት ተንደረደረ። የማያ ከንፈሮች ተንቀጠቀጡ። አይኖቿን በእንባ ተሞሉ። ጌታዬ አልጎዳሁትም ስትል በሹክሹክታ ተናገረች። ለመርዳት ብቻ እየሞከርኩ ነበር እምላለሁ። እርዳታ! ሮበርት ጮኸ። ድምጹን በሰፊው አዳራሽ ውስጥ አስተጋባ። ልጄን ነካሽ? ያለኔ ፍቃድ ወደሱ ቀረብሽ? ማያ ቀስ ብላ መዳፏን ከፈተች። ውስጡ ማንም አይቶት የማያውቀው እንግዳ ጠቆር ያለና እርጥብ የሆነ ነገር በብርሃኑ ስር ያንጸባርቅ ነበር። በክፍሉ ውስጥ የነበሩት ሁሉ አንድ እርምጃ ወደ ኋላ ፈገፈጉ። ፊታቸው ገረጣ። አየሩን በዝምታ ይከበደ ነበር። በመጨረሻም አንድ ቀጭን ድምጽ ዝምታውን ሰብሮ አባዬ አለ። ድምጹ የወጣው ከልጁ ነበር። መስማት የተሳነው ሆኖ ከተወለደውና በህይወቱ አንዲት ቃል እንኳን ተናግሮ ከማያውቀው ልጅ። ለአንድ አፍታ ማንም አልተንቀሰቀሰም፣ ሮበርትም ጭምር። ያኔ ነበር አገልጋዩዋ የማይቻለውን ነገር እንዳደረገች የተረዳው። ውድ ተመልካቾቻችን፣ ይህ ስለ ፍቅር፣ እምነትና ገንዘብ ሊገዛው ስለማይችል ተአምር የሚናገር ልብ የሚነካ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቀጥሎ የሚሆነው ነገር ልባችሁን የሚነካና አንዳንድ ጊዜ በጣም ኃይለኛ ፈውስ ከማንጠብቃቸው ሰዎች እንደሚመጣ የሚያስታውሳችሁ ነው። የሚለር መኖሪያ ቤት ዝምታ እንኳን የራሱ ድምጽ ያለው ቦታ ነበር። እያንዳንዱ ጥግ ያንጸባርቃል። እያንዳንዱ ነገር እንደ ወርቅ ያበራል። ሆኖም የሆነ የጎደለ ነገር ያለ ይመስላል። ቤቱ በጣም ግዙፍ ነበር። ምንም አይነት ጌጥ ሊደብቀው የማይችለው ባዶነት ነበረው። አገልጋዮች ድምጽ ላለማሰማት እየተጠነቀቁ ከአንዱ ክፍል ወደ ሌላው ክፍል በዝምታ ይንቀሳቀሱ ነበር። በቃ የቤቱ ጌታ አቶ ሮበርት ሚለር ነገሮች እንደዚያ እንዲሆኑ ይፈልጋሉ። ሮበርት ለፍጹምነት የሚኖር ሰው ነበር። ዓለሙ በፕሮግራሞች፣ በስብሰባዎችና በሚሊዮኖች በሚቆጠሩ ውሎች የተገነባ ነበር። ነገር ግን ከተረጋጋው ፊቱ በስተጀርባ በምሽት መተኛት የማይችል አባት ነበር። ብቸኛ ልጁ ሊያም መስማት የተሳነው ሆኖ ተወልዶ ነበር። ምንም አይነት መድኃኒት፣ ዶክተር ወይም ውድ ሕክምና ያንን አልመለሰውም። ተስፋ የሚሰጡ ባለሙያዎችን እየከፈለ ዓመታትን በተለያዩ ሀገራቶች አሳልፏል። ነገር ግን በእያንዳንዱ ጊዜ በዚያው ባዶ ዝምታ ወደ ቤቱ ይመለሳል። ሊያም አሁን የ10 ዓመት ልጅ ነው። የዝናብ ድምጽ ሰምቶ አያውቅም። የአባቱንም ድምጽ ሰምቶ አያውቅም። አንዲትም ቃል ተናግሮ አያውቅም። የሚያውቀው ብቸኛው ድምጽ ሰዎች ሲናገሩ በከንፈሮቻቸው ላይ የሚያየውን ብቻ ነበር። የቤቱ ሰራተኞች ምልክቶችን በመጠቀም እሱን ማነጋገር ተምረዋል። ምንም እንኳን አብዛኞቹ ባይሞክሩትም አንዳንዶቹ ያዝኑለታል። ሌሎች ደግሞ ዝምታው መጥፎ ድል እንደሚያመጣ እያሰቡ ይፈሩ ነበር። ነገር ግን አንዲት አገልጋይ በተለየ መንገድ ትመለከተው ነበር። ስሟ ማያ ይባላል። ማያ በቤት ውስጥ አዲስ የተቀጠረች ወጣት አገልጋይ ነበረች። እናቷ ታማ የከፈለችው የሆስፒታል ዕዳ ስለነበረባት ስራ ፍለጋ መጣ ነበር። በየቀኑ በየምሽቱ በእጅ ታጥቦ የሚጸዳውን ያንን ነጭና ጥቁር ዩኒፎርም ትለብሳለች። ጸጉሯን በጥሩ ሁኔታ ታስይዛለች። ማያ ዝም ብላ ትሰራለች። መቼም አታማርርም፣ ወሬ አታወራም። ነገር ግን ከተረጋጋው ፊቷ ስር ልትረሳቸው የማትችላቸው ትዝታዎች የሞላበት ልብ ነበራት። ማያ በአንድ ወቅት ዳንኤል የሚባል ታናሽ ወንድም ነበራት። በልጅነታቸው በደረሰበት ድንገተኛ ኢንፌክሽን ምክንያት የመስማት ችሎታውን አጥቶ ነበር። ዶክተሮች የሕክምናውን ወጪ መክፈል ስላልቻሉ እንዴት እንዳባረሯቸው ታስታውሳለች። በእናቷ ፊት ላይ የነበረውን አቅመ ቢስነትና
ዳንኤል የእሷን ድምፅ ሳይሰማ በዝምታ እንዴት እንደሞተ ታስታውሳለች። ከዚያ ጊዜ ጀምሮ ማያ በልቧ ውስጥ አንድ ሚስጥራዊ ቃል ኪዳን ይዛ ነበር። ልክ እንደሱ ያለ ሌላ ልጅ ካገኘች መቼም ፊቷን አታዞርም። ማያ ሊያምን ለመጀመሪያ ጊዜ ያየችው በእብነበረድ ደረጃ ላይ ተቀምጦ አሻንጉሊት መኪናዎችን በቅደም ተከተል ሲደረድር ነበር። ስታልፍ ቀና ብሎ አላያትም። ግን ስለሱ አንድ እንግዳ ነገር አስተዋለች። እንደ አብዛኞቹ ልጆች አይንቀሳቀስም ነበር። በጣም ጠንቃቃና በጣም ዝምተኛ ነበር። አይኖቹ በብቸኝነት የተሞሉ ነበሩ። ከዚያ ቀን ጀምሮ ማያ በደረጃው ላይ ትናንሽ ነገሮችን ትተውለት ነበር። የታጠፈ የወረቀት ወፍ፣ በወርቅ ወረቀት የተጠቀለለ ቸኮሌት፣ ስዕል ያለበት አጭር ማስታወሻ፣ እነዚህን ሁሉ ታስቀምጥለት ነበር። መጀመሪያ ላይ ሊያ ምንም ምላሽ አልሰጣትም ነበር። ነገር ግን አንድ ጧት ቸኮሌቱን እንደጠፋና የወረቀት ወፏ ከአሻንጉሊቶቹ አጠገብ ተቀምጣ አገኘቻት። ቀስ በቀስ የሆነ ነገር መለወጥ ጀመረ። ማያ በጨዋታ ክፍሉ አቅራቢያ ያሉትን መስኮቶች ስታጸዳ እሷን ለማየት ቀረብ ይል ነበር። እሷን ፈገግ ብላ ስትጠቅሰው እሱን መልሶ መጥቀስ ጀመረ። አንድ ጊዜ ኩባያ ስትጥል ሆዱን በሁለት እጆቹ ይዞ በዝምታ ሳቀ። በቤት ውስጥ ያለ ማንም ሰው እሱ ፈገግ ሲል ሲያየው የመጀመሪያ ጊዜ ነበር። ቀን በቀን ማያ ሊያምን የሚያምኑት ብቸኛ ሰው ሆነች። ትናንሽ የንግግር ምልክቶችን አስተማረችው። እሱ በትናንሽ ነገሮች ውስጥ ደስታን እንዴት ማየት እንደሚቻል አስተማራት። እንደ ታካሚ ያላየችው የራሱ ድምጽ ሊኖረው እንደሚገባ ልጅ ነበር ያየችው። ነገር ግን ሁሉም ሰው በዚህ ደስተኛ አልነበረም። አንድ ምሽት ማያ የምግብ ጠረጴዛውን ስታጸዳ የቤቱ ዋና አስተዳዳሪ ከሱ ራቂ፣ አቶ ሮበርት ሰራተኞች እንዲቀርቡት አይፈልግም ሲል በሹክሹክታ ነገራት። ማያ ደንግጣ ቀናለች። ግን እኮ ደስተኛ የሆነ ይመስላል አለች በቀስታ። ያ ያንቺ ጉዳይ አይደለም ማያ ሲል አስተዳዳሪው መለሰላት። አንቺ የመጣሽው ለማጽዳት እንጂ ልጁን ለመጠበቅ አይደለም። ማያ ምንም አላለችም። ልቧ ግን አልተስማማም። ብቸኝነት ምን እንደሚመስል ታውቃለች። ሊያምን ባየችው ቁጥር ያንን ታስታውሳለች። በዚያ ምሽት ሌሎች ሰራተኞች ወደ ማረፊያቸው ሲሄዱ ማያ በኩሽናው መስኮት አጠገብ ተቀምጣ ታስብ ነበር። ሰዓቱ በቀስታ ይቆጥራል። ለወንድሟ ዳንኤል ማንም ለስቃዩ ግድ እንዳልነበረው አስታወሰች። ያ እንደገና እንዲከሰት መፍቀድ አልቻለችም። በሚቀጥለው ቀን ጠዋት ሊያምን በአትክልቱ ስፍራ ተቀምጦ ጆሮውን ሲያክና ፊቱን ሲያጨማድድ አገኘችው። ምቾት የሌለው ይመስላል። ማያ ከጎኑ ተንበርክካ ደህና ነህ ብላ በምልክት ጠየቀችው። ራሱን ነቀነቀ። ጭንቅላቱን ትንሽ ዘንበል አድርጋ ውስጡን ለማየት ቀረብ አለች። የፀሐይ ብርሃን በጆሮ ላይ ወደቀና ለአንድ ሰከንድ ልቧ እንዲቆም የሚያደርግ ነገር አየች። በጥልቀት የሆነ ጠቆር ያለ ነገር ያንጸባርቅ ነበር። ማያ ያየችውን ነገር እርግጠኛ ባለመሆን አይኗን ጨፈን አደረገች። የሚንቀሳቀስ ትንሽ ነገር ይመስላል፣ ምናልባት ተሳስቼ ይሆናል ብላ አሰበች። አልነካችውም። ዝም ብላ ፈገግ ብላ ለአባትን ልንገር አለችው። ሊያም ራሱን ነቀነቀና ዶክተሮች አይፈልጉም ሲል በፍጥነት በምልክት አሳያት። እጆቹ እየተንቀጠቀጡ ያመኛል ሲልም በምልክት ደገመው። ማያ ደነገጠች። በአይኖቹ ውስጥ ስቃይ ያየች። በዚያን ጊዜ ሁሉንም ነገር ተረዳች። እሱ ሆስፒታሎችን ብቻ አልነበረም የሚፈራው፣ በጣም ይደነግጥ ነበር። በዚያ ምሽት መተኛት አልቻለችም። በጆሮ ውስጥ የነበረው ያ ጠቆር ያለ ነገር በአይምሮዋ ይመላለስ ነበር። በጣም ከባድ ነገር ቢሆንስ? ሊሰማ ያልቻለበት ምክንያት እሱ ቢሆንስ? ለአንድ ሰው ለመደወል አሰበች። ነገር ግን ያለ አቶ ሮበርት ፍቃድ ማንም እንደማይሰማት ታውቃለች። አቶ ሮበርት ደግሞ እሷን ጨርሶ አያነጋግሯትም ነበር። በሚቀጥለው ቀን ጭንቀቷ እየባሰ መጣ። ሊያም ጆሮውን መንካቱን ቀጥሏል። በስቃይ ፊቱን ያጨማድድ ነበር። ማያ በጭንቀት ልቧ እየመታ ወደ ጨዋታ ክፍሉ ተከተለችው። ምን ማድረግ እንዳለባት አታውቅም ነበር። ነገር ግን ችላ ማለትም አልቻለችም። ለራሷ ጌታዬ ሆይ እባክህን ምራኝ ስትል በሹክሹክታ ተናገረች። ሊያም እንደገና በስቃይ ሲያለቅስና አይኖቹ በእንባ ሲሞሉ ማያ ሁሉንም ነገር የሚቀይር ምርጫ አደረገች። ከኪሷ ዩኒፎርሟን የምትሰካበትን ትንሽ የብር ፒን አወጣች። ከጎኑ ተንበርክካ ደህና ትሆናለህ፣ እረዳሃለሁ እሺ አለችው በቀስታ። ልክ በዚያች ቅስፈት የሚንቀጠቀጥ እጇ ወደሱ ሲቃረብ ከጀርባው ያለው በር ተከፈተ። የሆነ ሰው እየተመለከተ ነበር። የበሩ ድምጽ ማያ እንድትደነግጥ አደረጋት። ቀስ ብላ ዞር ስትል አቶ ሮበርት ሚለር በበሩ አጠገብ ቆመው አየች። ልብሳቸው እንደ ሁልጊዜው የተስተካከለ፣ ፊታቸው የተረጋጋ፣ ግን እንደተለመደው ጥብቅ ነበር። ምን እያደረግሽ ነው? ድምጻቸው ዝቅ ያለ ቢሆንም የከበደ ነበር። ማያ ትንሿን ፒን ከጀርባዋ ደብቃ በፍጥነት ቆመች። ጌታዬ ይቅርታ አለች በቀስታ። እያመመው ነበር፣ እኔም ልረዳው እየሞከርኩ ነው አለች። የሮበርት አይኖች ከሷ ወደ ልጁ ሄዱ። ሊያም ጆሮውን ይዞ መሬት ላይ ተቀምጦ ነበር። አያለቅስም፣ ነገር ግን ፊቱ ላይ ምቾት ማጣት ይታይ ነበር። አንቺ ዶክተር አይደለሽም አለ ሮበርት በጥብቅ። በልጄ ላይ የሆነ ችግር ካለ እኔን ነው የምትጠሪ።
በፍጹም አትነኪውም። ማያ ጭንቅላቷን ዝቅ አደረገች። አሁን ጌታዬ ተረድቻለሁ። እጁን በፊቱ ላይ እያሻሸ እረዳዋለሁ ያሉኝ ብዙ ሰዎች ነበሩ፣ ሁሉም ግን አልቻሉም። ከእንግዲህ ለማንም እድል መስጠት አልችልም አለ ሮበርት፣ ድምፁ በመጨረሻው ቃል ላይ ትንሽ ሰበር ብሎ ግን በፍጥነት ተስተካከለና አሁን መሄድ ትችያለሽ አላት። ማያ በዓይኖቿ ውስጥ የመጣውን እንባ እየተቆጣጠረች ራሷን ነቀነቀች። ያየችውን ነገር ልትነግረው ፈለገች፣ ነገር ግን ድምፁ እንድትናገር ይከለክላት ነበር። ቀስ ብላ ክፍሉን ለቃ ወጣች። ኮሪደሩ ላይ ስትደርስ ከግድግዳው ጋር ተደግፋ ይህ ልጅ ምን ያህል እየተሰቃየ እንደሆነ አያውቁም ስትል በሹክሹክታ ተናገረች። ሰዓታት አለፉ። ቤቱ ወደ ቀድሞ ዝምታው ተመለሰ። አገልጋዮች የቤት ዕቃዎችን ያጸዳሉ፣ ምግብ ያበስላሉ። ጠባቂዎች እንደ ሐውልት ቆመዋል። በማያ ልብ ውስጥ ግን ዝምታው ከመቼውም ጊዜ በላይ እየጮኸ ነበር። ስለ ሊያም ጆሮውን ስለነካበት መንገድ፣ በውስጡ ያየችው ጠቆር ያለ ነገርና በዓይኖቹ ውስጥ ስለነበረው ፍርሃት ማሰብ ማቆም አልቻለችም። በዚያ ምሽት ወደ ማጠቢያ ክፍሉ ጀርባ ወደሚገኘው ትንሿ ክፍሏ ሄዳ አልጋዋ ዳር ተቀመጠች። መጽሐፍ ቅዱሷ አጠገቧ ተከፍቶ ነበር። ነገር ግን እያነበበች አልነበረም። ገጾቹን ዝም ብላ እያየች ጌታዬ ሆይ ምን ላድርግ ስትል በሹክሹክታ ተናገረች። ሰዓቱ በቀስታ ይቆጥራል። ወንድሟ ዳንኤልን እንደገና አሰበች። የመጨረሻ ቀን ትዝታው እየመጣባት ነበር። እሷን እያየ የሆነ ነገር ሊናገር ሲሞክር ያልቻለበትን መንገድ ታስታውሳለች። ሌላ ልጅ ሲሰቃይ ዝም ብላ ላለማየት ለራሷ ቃል ገብታ ነበር። ማያ በድንገት ተነሳች። መተኛት አልቻለችም። ባዶውን ኮሪደር አልፋ በዝምታ ሄደች። መብራቶች ደብዝዟል። ቤቱ በጸጥታ ተውጧል። የሊያም ክፍል አጠገብ ቆመች። በሩ ትንሽ ተከፍቶ ነበር። ሊያም አልጋው ላይ ተቀምጦ ጆሮውን ተጭኖ ነበር። ማያ በቀስታ ገባች። እንደገና አመመህ ብላ በምልክት ጠየቀችው። ራሱን ነቀነቀ። የማያ ልብ ተሰበረ። እስኪ ልየው አለችው። አመነታና ወደፊቷ ቀረብ አለ። በትንሹ መብራት ብርሃን ጆሮውን ስታየው እንደገና ያን የሚያንጸባርቅ ነገር አየች። በዚህ ጊዜ ትክክል ያልሆነ ነገር እንዳለ እርግጠኛ ሆነች። ትንፋሿ ተቆራረጠ። አትፍራሽ፣ ደህና ትሆናለህ አለችው፣ ድምጿን ለማረጋጋት እየሞከረች። አልጎዳህም። ከኪሷ ፒኑን አወጣች። እጇ ይንቀጠቀጥ ነበር። ዝም ብለህ ቆይሽ። ሊያም የፈራ ቢመስልም ራሱን በአዎንታ ነቀነቀ። ትንፋሽ ወስዳ ፒኑን በቀስታ አስጠጋች። ትንሹ ጥቁር ነገር ወደ ውስጥ የሚደበቅ ይመስላል። እባክህ ጌታ ሆይ ምራኝ አለች በሹክሹክታ። ከዚያም ተሰማት። የፒኑ ጫፍ የሆነ ለስላሳና የሚጣበቅ ነገር ሲነካ ተሰማት። በጥንቃቄ መንጠቅ አድርጋ ሳበችው። ለአንድ አፍታ ምንም አልሆነም። ከዚያ በኋላ ግን የሆነ ነገር ተንሸራቶ ወጣና መዳፏ ላይ ወደቀ። ጥቁር ክብና በትንሹ የሚንቀሳቀስ ነገር ነበር። የማያ ልብ ሊቆም ደረሰ። በጆሮ ውስጥ መሆን እንደሌለበት ታውቃለች። የሊያም አይኖች በድንገት ተከፈቱ። ጆሮውን ነክቶ በፍርሃት ተነፈሰ። ማያም ሊያም ደህና ነህ ብላ ጠየቀችው። እጆቹን ወደ ጉሮሮ ወሰደና አፉን ከፈተ። አንድ ትንሽ ድምፅ አወጣ። የማያ ሰውነት በድንገት ደነዘዘ። አይኖቿ በእንባ ተሞሉ። ተናገርክ አለችው። ድምፁ እንደገና መጣ። ማያ አላት። ልቧ ቆመ። ስሟን ጠራው። እጆቿ እየተንቀጠቀጡ አምላኬ ሆይ መስማት ትችላለህ አለች። ሊያም በግድግዳው ላይ ያለውን የሰዓት ድምፅ ሲሰማ ጆሮውን ሸፈነ። በፍርሃትና በመገረም ተሞላ። ማያ ቀረብ ብላ ሰላም ነው አለችው። ለመጀመሪያ ጊዜ እየሰማህ ነው። ሊያም ክፍሉን ዞር ብሎ አየ። በመስኮቱ በኩል የንፋሱን ድምፅ ሲሰማ ድምፅ ብሎ በትንሹ ጠየቀ። ማያ እየሳቀችና እያለቀሰች ያ ድምፅ ነው፣ የንፋስ ድምፅ ነው አለችው። በሩ ሲከፈት አላስተዋለችም ነበር። የቤቱ አስተዳዳሪ በድንጋጤ ቆሞ ነበር። ምንድነው? ማያ ዞር ብላ እባክህ አትጩህ፣ መስማት ይችላል አለችው። አስተዳዳሪው ግን አላመናትም። ወደ ኋላ ፈግፍጎ አቶ ሮበርት እባክዎ ቶሎ ይምጡ ብሎ ጮኸ። ሊያም በድምፁ ደንግጦ ጆሮውን ሸፈነ። ሮበርት በበሩ ላይ ታየ። ፊቱ በጣም ተቆጥቶ ነበር። ምንድነው እየሆነ ያለው ብሎ በጩኸት ጠየቀ። አስተዳዳሪውም ጌታዬ እንደገና ስትነካው ነበር፣ ልጁን ይዩት አለ። ሮበርት ወደ ልጁ ሲመለከት ሊያም ማያን አቅፏት ይንቀጠቀጥ ነበር። ከዚያም ሳይታሰብ አንዲት ቃል ወጣች። አባዬ። ክፍሉ ጭጭ አለ። ሮበርት ትንፋሹ ተቆራረጠ። ለዓመታት ይህንን ቃል ለመስማት አልሞ ነበር። ማያ በእንባ ተሞልታ መስማት ይችላል ጌታዬ አለች። ሊያም እንደገና አባዬ አትቆጣ አለ። የሮበርት እግሮች ተብረከረኩ። ይህ የልጅ ድምፅ ነው ብሎ ለራሱ ተናገረ። ግን ድንጋጤው በፍጥነት ወደ ቁጣ ተቀየረ። ምን አድርገሽበት ነው? ጆሮ ውስጥ ምን አደረግሽ? ማያም አልጎዳሁትም ጌታዬ፣ በውስጡ የነበረውን ነገር ነው ያወጣሁት አለች። ሮበርትም ቆይ እንዴት እንደዚህ ልትደፍሪ ቻልሽ ብሎ ጮኸ። ጥበቃዎች መጥተው ማያን ያዟት። ሊያምም አይ ብሎ ጮኸ። ማያ ስትወሰድ የሰማችው የመጨረሻ ነገር
ሊያም ስሟን ሲጠራ ነበር። ማያ በእጅ ብረት ታስራ ጥበቃ ክፍል ተቀመጠች። የሊያም ለቅሶ ይሰማት ነበር። ሮበርት ደግሞ ሳሎን ውስጥ ሆኖ ከወዲያ ወዲህ ይንጎራደድ ነበር። ልጁ ተናግሯል፣ ሰምቶታል። ይህ የማይቻል ነገር ነበር። አስተዳዳሪው ጌታዬ አምቡላንስ እንጥራ አላቸው። አምቡላንስ መጥቶ ሊያምን ወደ ሆስፒታል ወሰደው። ሊያም አባዬ እያለ ይጣራ ነበር። ሆስፒታል ውስጥ ሮበርት በጭንቀት ቆሞ ነበር። ዶክተሩ መጥቶ የመስማት ችሎታው ተመልሷል አላቸው። ሮበርትም ምን ማለት ነው? ሆስፒታል ውስጥ ሮበርት በጭንቀት ቆሞ ነበር። ዶክተሩ መጥቶ አሁን የመስማት ችሎታው ተመልሷል፣ ጆሮ ውስጥ የሆነ እንግዳ ነገር ተገኝቷል፣ ለአመታት እዚያ የነበረ ይመስላል አለ። ሮበርትም በቁጣ ለአመታት ሚሊዮን ብሮችን ስከፍላችሁ እንዴት አላያችሁትም ብሎ ጮኸ። አዲሱ ዶክተርም አንድ ፋይል አውጥቶ ሰጣቸው። ሮበርት ሲያነበው በድንጋጤ ደነዘዘ። ፋይሉ ላይ ገንዘቡ እንዲቀጥል የሕክምና ውጤቱን ደብቁ የሚል ማስታወሻ ተጽፎ ነበር። ዶክተሮቹ ለገንዘብ ሲሉ ልጁ ሳይታከም እንዲቆይ አድርገውት ነበር። ሮበርትም እናንተ አውሬዎች የልጅን ስቃይ ለትርፍ ሸጣችሁት ብሎ ጮኸ። ከክፍሉ ወጥቶም ወደ ሊያም ሄደ። ሊያም ፈገግ ብሎ አባዬ አለ። ሮበርት አልቅሶ ልጁን አቀፈ። መስማት ትችላለህ ሲል ጠየቀው። ሊያምም አዎ ማያ የታለች አለ። ሮበርትም ማያን አምጧት ብሎ አዘዘ። ማያ ስትመጣ ሊያም በደስታ አቀፋት። ሮበርት ለማያ ይቅርታ ማንም ያላየውን አንቺ አየሽ አላት። ያደረኩት እንዲሰቃይ መተው ስላልቻልኩ ነው አለች ማያም። ሮበርት ገንዘብ ሁሉንም ነገር እንደማይገዛ ተረዳ። ከጥቂት ቀናት በኋላም ጋዜጣዊ መግለጫ ሰጠ። ልጄ መስማት የቻለው በአንዲት አገልጋይ ምክንያት ነው ብሎ እውነቱን ተናገረ። አዲስ የሕክምና ፋውንዴሽን አቋቁሞ ማያንም መሪ ያደረጓት። እነዛን ለገንዘብ የልጁን ህመም የደበቁ ዶክተሮችንም አጋለጠ። አሁን ቤቱ በደስታና በሳቅ ተሞልቷል። ሊያም ማያ ጀግናዬ ናት ይላል። ሮበርትም የኔም ጭምር ናት ይላል። ማያ አንድ ልጅ እንዲሰማ ብቻ አላደረገችም፣ አንድ አባት እንዴት ማዳመጥ እንዳለበት አስተማረች እንጂ። ይህ ከሁሉ የሚበልጥ ተአምር ነው። ውድ ቤተሰቦቻችን አንዳንድ ጊዜ ዝምታው ያለው ከጆሮአችን ሳይሆን ከልባችን ነው። የዛሬውን ታሪክ እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ልክ እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስም ሼር አድርጉት። እናመሰግናለን። ቸር ቆዩን።